በዛሬው ቪዲዮ ለልጅ የተሰኘው የቤተሰብ ተከታታይ ድራማ ላይ ፖይራዝን ከእህቱ ጋር የሚገናኝበትን እንዲሁም አባቱን የሚያገኝበትን፣ በሌላ በኩል የፖይራዝን አባት በኃይል ባባ ለመግደል የሚሞክርበትን፣ የአይሴጉል አዲሱ ፍቅረኛ መቲ የሚገደልበትን እና ፖይራዝ አባቱን እስር ቤት የሚያስገባበትን ሌሎችም አሳዛኝና አስደንጋጭ ትዕይንቶችን የቅርብ ያለው ወደ ትዕይንቱ አለፍኩ። ዛሬ ትዕይንታችን ላይ እጅግ በጣም አስደንጋጭና እንዲሁም አጓጊ የሆነውን ለልጅ የተሰኘውን የቤተሰብ ተከታታይ ድራማ ላይ ይዤላችሁ ቀርብ ያለው። ትዕይንቱ የተጀመረው ባባና እንዲሁም አዲል የተባለ ሰው እርስ በርስ ሲከራከሩ ነው። እናም አዲል ሊገደል ወደ ኋላ ሲሸሽና ባባ ደግሞ ጮቤ ይዞ ወደፊት ለፊት ሊወጋው ሲል ትዕይንቱ ያስቃኘናል። በድንገት አንዲት መልተም የምትባል ሴት በራፉን ከፍታ ሊገደል የነበረውን አዲልን ለማዳን ትሞክራለች። አዲል ማለት የእሷ የመልተም አባት ነው። ግን እውነቱን ለማወቅ ያክል ፖይራዝ አባቱ ነው። አዲል የሚባለው ሰው የፖይራዝ አባት ነው። መልተም የፖይራዝ እህት ናት። በዚህ መካከል ባባ ወይንም ደግሞ ባሪ ባባ ሊገለው ባለበት ሰዓት ላይ መልተም አባቷን ለመዳን ከኋላ የነበረውን አንድ ብረታማ ነገር በመጠቀም ወዲያው ባባን ጭንቅላቱን መታ ራሱን እንዲስትና እንዲወድቅ ታደርገዋለች። መልተም በሰራችው ስራ በጣም ብታዝንም ግን አዲል በጣም ደስ ብሎት ነበር። ጥሩ ስራ ሰራሽ ማለትም ያደንቃታል። በሌላ በኩል ይህ የሲናን እናት ቢደርጉ እጅግ በጣም ተደብድባ አደጋ ደርሶባት ትዕይንቱ ያስቃኘናል። እና አደጋ የደረሰበትን ሰው እንደማታውቀውና ሴት እንደሆነች ትናገራለች። እሷ ሁሉንም ነገር ማድረግ የፈለገችው በአይሲጉል ማሳበብ ነው። ግን ፖሊሶቹ ጋር አብራ አይሲጉል ስለነበረች ፈጽሞ ይህንን አደጋ ሊያደርስባት የሚችለው ከባድ ሰው መሆን አለበት ብለውም ስትናገር የሲናን እናትም እየሳቀች ማን አደጋው እንዳደረሰብኝ አላውቅ፣ ግን ቀጣይ ሳስታውስ እነግራችኋለሁ ትላለች። ባባ ራሱን ስቶ ወድቋል። በዚህ ሰዓት ላይ መልተም ምን አይነት ስራ ነው የሰራሁት? ለአንተ ስል ምንም አይነት ስራ መስራት አልፈልግም። አንተ እኮ አባቴ አይደለም፣ ጥለኸኝ ሄደህ አሰቃይተኝ በማለት አዲልን ተወቅሰዋለች። ወዲያውም በበቃ እንሂድ፣ ቶሎ ብለሽ ወደ ውጭ ውጪ በማለት እሷን እንድትወጣ ያደርጋታል አዲል። በዚህ ሰዓት ላይ ግን አዲል ይህንን እድል ሲያገኝ ከፊት ለፊቱ የነበረውን ጩቤ ወዲያው በመያዝ ባባን ሊገለው በሚሞክርበት ሰዓት ላይ ፖይራዝ ከየት መጣ ሳይባል እጁን ይዘዋል። እጁን ከያዙ በኋላ ምን እጅ ይችላል በማለት ወዲያው የባባን በህይወት መኖር ካስታወለ በኋላ ወዲያውም አዲልን ይዞት ለመሄድ ሙከራ ያደርጋል ወደ ውጭ። እንዲህ እኔ እኮ አባት ነኝ፣ የፈለግኩትን ነገር ማድረግ እኔን ማገዝ ነው ያለብን ብሎ ይናገራል። በዚህ ሰዓት ላይ ማነው ባባን ጭንቅላቱን የመታው በማለት ፖይራዝ ሲጠይቅ መልተም ምንም አይነት ጥያቄዎች እንዳትጠይቀኝ ወንድሜ፣ በቃ አባታችንን አድኘዋለሁ፣ እንዲሞት አልፈለኩም፣ ምክንያቱም እሱ ሊገለው ነበር በማለት ነግሯል። በዚህ ሰዓት ላይ ፖይራዝ እሺ በማለት ወደ ውጭ ይወጣል። ወዲያው አዲል እጁ ላይ አደጋ ደርሶበት ስለነበር በፍጥነት ፖይራዝ ይዞት እየሄደ ይገኛል። እናም አዲል በጣም እንደተጎዳ ሲነግረው እጁ ላይ የሚሆን ነገር ያደረገለት ልጄ ብሎም ሲጠራውም ልጄ ብለን እንዳጠራኝ በማለት አዲልና እንዲሁም ፖይራዝ እንደማይዋደዱ ትዕይንቱ ያስቃኘናል። አዎ ሁለቱም ጠላትነት አለባቸው። ምክንያቱም ደግሞ ፖይራዝን ጥሎ ስለሄደ ስላሰቃየው ነበር። ፖይራዝም የሚጠጣ ነገር ሊገዛለት በሄደበት ሰዓት ላይ አባቱን ሳያየው ወዲያው በፍጥነት አባቱ ወጥቶ ከመኪና ውስጥ ያመልጠዋል። አይሲጉል ደግሞ ስለ ሲናነት የተፈጠረባትን እያንዳንዱ ነገር ደውላ ትነግረዋለች። አዲል የተባለውም ሰው ደግሞ በፍጥነት ወዲያው ካለበት ቦታ ላይ ለሰዎቹ በመደወል ይሄዳል። የሲናን እናት የደረሰባትን አደጋ በፍጥነት በሚመለከትበት ሰዓት ላይ ተደብድባና እንዲሁም ደግሞ ቆስላ ይመለከታታል። ምድር የተፈጠረውን ብሎ ሲጠይቅ ወዲያው እሱ ሊስቅባት በሚልበት ሰዓት ላይ የሲናን እናት ልታለቅስ ስትሞክር ወዲያው አፏን ይዞ ላስቆሟት በሚሞክርበት ሰዓት ላይ ፖሊሶቹን ጠርታ ይህን ሰው አልፈልገውም፣ ፈጽሞ ሊፈልገው አልችልም፣ ከዚያ አባሩልኝ ትላለች። እናም አውቃ የሲናን እናት እያስመሰለች እንደሆነ የገባት አይሲጉል ወዲያው በፍጥነት ፖይራዝም ሆነ አይሲጉል ጥለዋት ይሄዳሉ። የሲናን እናት ብቻዋን ትቃለች። ለካ አደጋ አልደረሰባትም፣ ራሷንም ነበር ያቆሰለችው። ፖሊሶቹ ፖይራዝን ቃሉን የጠየቁትን ምንም ያደረኳት ነገር የለም፣ የእውነት እላችኋለሁ አውቃና እያስመሰለች ነው፣ ሄዳችሁ መመልከት ትችላላችሁ ብለውም በሚናገሩበት ሰዓት ላይ የፖሊስ አባሎቹ ጋር ፖይራዝ በመተባበር አሁን አባቱ አዲልን እንደጠፋበትን አዲልን እንዲፈልጉት ያደርጋል። ባባ ወደ ቤት ውስጥ ከመጣ በኋላ የተፈጠረውን ነገርና አዲልን መግደል እንዳልቻለ ለሳሬቲና እንዲሁም ለሙሉ ሰዎቹ እየነገራቸው ይገኛል። እናም በሚያሳዝን ሁኔታ በጣም መናደዱና ቀጣይ ግን ሲያገኘው እንደማይተው ይናገራል። ይህ በእንዲህ እንዳለ በሌላ በኩል ዳግመኛ የሲናን እናት እንክብካቤና እንዲሁም ደግሞ ክትትል ይደረግላታል። ምክንያቱም ወደ እብደቱ ዓለም እየተቀላቀለች ስለነበረ ነው። ሲናን መጥቶ ቢያዋራትም ግን ደግሞ የሲናን እናት በበቂ ሁኔታ ደስተኛ አይደለችም። አዲል ቀጣይ ስለሚሰራው የወንጀል ስራና ስለተለያዩ ስራዎቹ ማውራትና መወያየት ይጀምራል። በሌላ በኩል ደግሞ ፖይራዝ ጋር ኃይሌ በመጨረሻ ክስ አስገብቶና እንዲሁም ደግሞ ልጁን መውሰድ እንደሚፈልግ እየተናገረ አሁን ለዳኞቹ እያስረዳ ይገኛል። በዚህ ሰዓት ላይ የእሱ ጠበቃ ደግሞ መቴ ነው። ፖይራዝ ጋር ሄዶ ወደፊት ለፊት በመጠጋትም ሲናንን ማሳደግ እንደሚችልና አቅሙ እንዳለው እንዲሁም አሁን ሊያገባ በመሆኑ የተነሳ በዚያም የተነሳ እናት የሚሆነውን ሰው እንደሚተካለትና የሲናን እናት ሙሉ በሙሉ እብድ እንደሆነችና እያንዳንዱን የተፈጠረባት ነገር ራሷን ያቆሰለች ራሷን ለመግደል እየሞከረች መሆኑን ይናገራል።
በዚህ ሰዓት ላይ ደግሞ እንዲረጋጋ ሁሉም ሰዎች እየነገሩት አሁን የሲናን አሳዳጊ በፍርድ ቤቱ ውሳኔ እንደሚወሰን ተነግሮ ሁለቱም ካሉበት ቦታ ይወጣሉ። ፔራዝ እና ባባ እርስ በርስ እያወሩ ባሉበት ሰዓት ላይ አሁንም ቢሆን ስለ ልጁ ጉዳይ ረስቶ አሁን ህይወቱን መኖር እንዳለበትና መጀመሪያ የተስተካከለ ቦታ ላይ መገኘት እንደሚገኝበት ባባ ላይ ፖይራዝ ጨንቋል። ፖይራዝ ግን አሁንም ቢሆን እንደዚህ አይነት ስራዎችን ካልሰራሁን ልጅን ማስተዳደር አልችልም በሚልበት ሰዓት ላይ ለልጅ ትልቁ ነገር ሰላም ነው። አንተ ደግሞ አሁን ላይ ሰላም ያለው ህይወት ላይ መኖር አልቻልክም፣ ምክንያቱም ይህ የፖሊስ ህይወት በጣም አስቸጋሪ ነው ማለት ባባ ፖይራዝን ወቅሶት ይሄዳል። ሳለዲን አሁን አንዲት ቆንጆ ሴት ተመልክቶ በዛ ፍቅር ወድቋል። እናም አሁን ሶንጎል አስጠልተዋለች። ምክንያቱም ሶንጎል ትልቅ ውሸት ስለዋሸችው የዋሸችው ውሸት ሳዴቲን መውለድ አይችልም። በዛ የተነሳ ልጅ ነው ማለት የማያውቀውንና የእሱ ልጅ ያልሆነውን ልጅ ወደ እሱ ቤት አምጥታለች። ሶንጎል ባሏ የተጀናጀነ ብትመለከተውም እንኳን ግን ለእሷ ግድ አልሰጠውም። ጥሏት ያለበት ቦታ ላይ ሄዳል። ሳዴቲን ሲጀነጅነትና ሲያወራት የነበረችው ሴት አሁን ላይ ልብስ መቀየሪያ ቤት ውስጥ አግኝቶታል። እናም በዚህ የተነሳ ለብቻዋ ወስዶ የሳማትና እንደሚያፈቅራት እንደሚወዳት ቀጣይ እሷ እንደሚያገባት ቃል እየገባላት ይገኛል። በሌላ በኩል ዛሬ ፖይራዝ ጋር ከእህቱ ጋር በመሆን እንዲሁም ከፖሊሶች ጋር በመሆን ትልቅ ስራን ይሰራል። እናም ራሱ ፖሊስ እንደሆነ በማሳየት ወዲያው እህቱ እንድታልፍ በማድረግ መሳሪያቸውን ታጥቀው ወደሚፈልጉበት ቦታና እንዲሁም ደግሞ አባቷ ወደሚገኝበት ቦታ ላይ ያምራል። በዚህ ሰዓት ላይ መልተምን ብትሆን ወደ ቁጥጥር ስፍራውና እንዲሁም ደግሞ ቀርጻ ወደሚደረግበት ቦታ ትሄዳለች። ፖይራዝ ጋር ወደዛው ቀጥታ በመሄድ ፖሊስ እንደሆነና ጥያቄ ሊጠይቀው እንደሚፈልግ በመናገር ወዲያው በፍጥነት አባቱ አዲል ጋር ማውራትና መወያየት ይጀምራል። እናም እያደረገ ያለውን ነገር እንዲያቆምና ይህን ቀጥታ ስርጭት ዘግቶ ወዲያው እርስ በርስ ማውራት እንዳለባቸው ይናገራል። ግን በዚህ ሰዓት ላይ አዲል አይ መሄድ አለብህ ማለት ይናገራል። ግን አንድ ያላወቀው ነገር ቢኖር ቀጥታ ስርጭት እየተደረገ አሊያም ደግሞ እየተቀረጸ አልነበርም። ምክንያቱም ሙሉ በሙሉ መልታ አቋርጣው ስለነበር ነው። ይህ በእንዲህ እንዳለ አዲል ማለት የፖይራዝ አባት ነው። ዛሬ ባሪጋባን ሊበቀለው ፈልጓል። በዚህ የተነሳም ወዲያው ባባ ቤት ደግሞ ሁለት ሰዎች ነበሩ። እሱም ደግሞ መቴና እንዲሁም ደግሞ ሌሎቹም በድንገት ነበር እዛ ቤት ውስጥ አደጋ እንዲደርስ አዲል አስተላልፎ የነበረው። እናም አንደኛው ወደ ውስጥ በሚገባበት ሰዓት ላይ ቤት እንደተከበበ ይገባቸዋል። ወደ ውጭ ወጣቸውና እየተመለከተች የነበረችውም ሴማ ሳፈርና እንዲሁም መቴ እርስ በርስ ሲያወሩ ትመለከታለች። በድንገትም የመሳሪያ ድምፅ ይሰማል። እናም እያንዳንዳቸውን መታኮስ ይጀምራሉ። አሁን ሁሉም የተታኮሱ ይገኛሉ። ሳፈርም ሆነ ሁሉም ይታኮሳሉ። መቴ መታኮስም ሆነ ምንም ነገር አይችልም። እናም ባላሰበው ሁኔታ በራፉን ከፍቶ ወደ ውስጥ ሊገባ ባለበት ሰዓት ላይ መሳሪያ ይተኮስበትና ያወርቃል። ይህንን እየተመለከተችው ሴማ እጅግ በጣም ትጎዳለች። ምክንያቱም ትልቅ ቁርኝትና ትልቅ ግንኙነት ስለነበራት ነው። ልክ እንደ ወንድሟ ነበር። ወደ እሱን ወደ ሆስፒታል ለመውሰድና ይህ ጦርነት እስከሚያበቃ ለመጠበቅ ትሞክራለች፣ ግን አልቻለችም። እናም በዚህ ሰዓት ላይ በጣም ትደነግጣለች። በሌላ በኩል ሳዴቲን ትንሹን ሕፃን የእሱ ልጅ ባይሆንም እንኳን የተኮሰ ከነበረበት ቤት ውስጥ ይዞት በፍጥነት ወደ ታችኛው ክፍል ሲገባ መቴ ደሞቹ ፈሰው ወለሉ ላይ ወድቆ ራሱን ስቶ ይወድቃል። እናም ይሞታል። ተመልካቾች ትዕይንታችን እዚህ ጋር እናጠናቀዋለን። እስከዚህ ላይ ተከታተላችሁን ከልብ እናመሰግናለን። ቀጣይ በወግና ማስደንጋጭ እስከምንመለስ መልካም ጊዜ ይሁንላችሁ።